አረብ ሀገር ያላችሁ የማዳም ቅመሞች ከፍተኛ ጥንቃቄ አድርጉ። ሰሞኑን አንድ አፍሪካዊት ላይ የወጣው ቪዲዮ ብዙዎቹን እያነጋገረ ነው። በተለይ አረብ ሀገር ላይ ካሜራ በእያንዳንዱ ቦታ እንዳለ ለማወቅ ራሱ ሌላ ነገር ነው። ተንኮሉ እንዳለ ሆኖ ማለት ነው። እንዲህ አይነት ተንኮል ጥሩ አይደለም። ያው በድስቱ ላይ ሸናች ቀጥታ የሆነ ምግብ ስሪ ተብላ ነበር መሰለኝ። ያው ይሄው ሽንቷን ሰርታ የዘቢባና የኢሱ አምላክ ሰምቷቸዋል ማለት ነው። ወርቁ አይተነው እሷን ካሳሰራት እየተባለ ነው። አቶ ወርቁ አይተነው እኔ ያልደግመው እሷ ያለችውን ነገር ምክንያቱም በጣም ነው ዘግንኖሽ አይደል? ዘግንኖሽ ይሄ ነቢያትና ሐዋርያት የሚለውን ስም በጣም ትፈልጉታላችሁ። ሰርታችሁ ብታሳዩ አይሻልም? አይ ካላችሁ ግን በቃ በጣም ከፈለጋችሁት በቃ ውሰዱት። ክለብ የምታበዛ ሴት ለትዳር አትሆንም። ራሷን ለምርጫ ያቀረበች ናት። ምን ትላላችሁ? ክለብ መውጣት ለሴቶች ሲሆን ነውር፣ ብልግና፣ በቃ የሆነ ትልቅ ነገር ለወንድ ሲሆን ቆይ ላውራን። ሚስት ማለት ትርጉሙ ይሄ ነው። ከድሮ ስትሰሙ የኖራችሁት ሚስት ማለት አብርቤሽን ነው። ሚስት ማለት ሚጥሚጣስ ስትልስት ትኖራለህ ሳይሆን አዶናይ ይጠቅምሃል። በዚህ ሰዓት ሁለት ጥፋቶችን አጥፍተሃል እየተባለ ነው። ምንድን ነው? ቫልዩ ይኖራቸው ነበረ እና አንተ ሁለት ጥፋት አጠፋህ ማለት ነው። አዲሱ የመኪና ታርጋ ከ44000 ብር ጀምሮ እስከ 56000 ብር ያለው ዋጋ ፌር ነው በጣም ይለናል የመኪና አዋቂው ሚኪ ያወቀ። በምን ምክንያት ነው? የአዲሱ ሰሌዳ ዋጋ በጣም ርካሽና ፌር የሆነ ነው። ርካሽና ፌር የሚሆነው ሰላም ውድ ተመልካቾቼ እንደምናላችሁ፣ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። ከዛ በፊት ግን ቻናሉ ለምንድነው ሰብስክራይብ ማታደርጉት? ያንን ቻናል በጣም ብዙ ሰዎች እየተመለከትኩ ነው። ጥቂት ሰው ነው ገብቶ የተመለከተው። የቻናሉ ሊንክ የዚህ ቪዲዮ የመጀመሪያ ኮሜንት ላይ ይገኛል። እንዲሁም ደግሞ የኔ ሆም ላይ ስትገቡ የዩቲዩብ ገጽ ሆሙ ላይ ስትገቡ ፊት ለፊት ላይ ይታያሉ ሁለት ቻናሎች ማለት ነው። ገብታችሁ ሰብስክራይብ አድርጉ እንጂ ይሄን ዘግቼ ወደዛ ልሂድ እንዴ? እንዳመጡ ግን ይሄንን ቻናል እየገባችሁ ሰብስክራይብ አድርጉ። በአንደኛው ቻናል ሲኒማቲክ የሆኑ ነገሮች ነው የምሰራበት። ገና ዝም ብሎ ኢንትሮ አጫጭር የሆኑ ነገሮች ናቸው እየተለቀቁ ያሉት። ግቡና አስተያየታችሁን እንድትተውልኝ እፈልጋለሁ። ሁለት ቻናሎች ናቸው። ሁለቱንም ገብታችሁ ሰብስክራይብ እንድታደርጉ ግድ ይላል ማለት ነው። ግድ ይላል። ገብታችሁ እስቲ አስተያየታችሁን መስማት ፈልጋለሁ። እንግዲህ ይሄ ቪዲዮ ከደረሳችሁ የምትገኙት አውታር ኤፒሶድ ላይ ነው። አላዛር እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ። የደወል ምልክቷንም አንድ ጊዜ ብትጫኑ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ታደርጋላችሁ ማለት ነው። እንግዲህ ለዛሬም በርከት ያሉ ቪዲዮዎች ይዣሉ። የሚጠቅም የሚያስተምር፣ መረጃ የሚሰጥ፣ የሚያዝናና ሁሉም የተካተተበት ይሆናል ብዬ ተስፋ አድርጋለሁ። በቀጥታ ወደ ቪዲዮቹ እንግባ እስቲ። እቺ ናይጄሪያዊ እህታችን ናት። እንግዲህ በድስቱ ላይ አስቀምጣ ይኸው ሸናች። በጣም የሚያሳዝን ነው። አንዳንድ ቦታ ላይ በተለይ አረብ ሀገር ላይ ካሜራ በእያንዳንዱ ቦታ እንዳለ ለማወቅ ራሱ ሌላ ነገር ነው። ተንኮሉ እንዳለ ሆኖ ማለት ነው። እንዲህ አይነት ተንኮል ጥሩ አይደለም። ያው በድስቱ ላይ ሸናች ቀጥታ የሆነ ምግብ ስሪ ተብላ ነበር መሰለኝ። ያው ይሄው ሽንቷን ሰርታ ባጎ ዘና ብላ ምናምን ከሆነ ሁለት ምሰራን የምታስመስለው እዛ ጋር የሚያስፈልጉ ነገሮችን ሽንኩርት፣ የተለያየ ነገር ጨማምራ፣ ጨው ምናምን ጨማምራ፣ ውሃ ምናምን ጨማምራ ለሰዎች ለማቅረብ ማለት ነው። እና በዚህ አጋጣሚ ጠርጥረዋ ስለነበር ከላይ የሆነ ሴትዮዋ በካሜራ እየቀረጸቻት ነበር። ያው እሷ ይሄን አታውቅም። ያው ዘና ብላ የተለያዩ የሚጨማመሩ ነገሮችን ጨማምራ አሳምራ ለማቅረብ አልማ ነው። እንግዲህ ያው መጨረሻ አካባቢውን ታያላችሁ። እስኪ በስልን የጠበቀችው ይመስለኛል። ሽንት ይበስላል የሚለው እንዳለ ሆኖ አሁን ያው በዚህ መልኩ እያየች ነው። በደንብ ያው እዛ የሚበላሱ ተዘጋጅቷል። ያው ትሪውን አቀረበች። ሱብሃንአላህ በጣም ይገርማል። ያው አየችው እንግዲህ የሆነ በወጥ ነገር ጨምሮ ይመስለኛል ገልብጣ አስቀመጠችው እዚህ ጋር። ከዛ ይዛው ወደ ሳሎን ልትሄድ ነው ማለት ነው።
አላህ ይስጥርና። እዚህ ጋር ሆና ከላይ ትቀርጻታለች። እዚህ ጋር ያው ተመልከቱ። የሚገርም በጥንቃቄ በጣም 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 በኃይለኛው ጥናት አድርጋ ነው ከላይ የምትቀርጻትና ይሄን አታውቅም። አለማሎም አለፎቅ ነቅተዋት ስለነበረ ያው እዚህ ጋር ይዛ መጣች። ምንድን ነው አለቻት። ያው የሆነ ወጥ ጭማሪ ብላት ነበር መሰለኝ። የሆነ ወጥ ጭማሪ አምጪ ስትባል መሰለኝ ይሄን በሆነ ነገር ተበሳጭታ ይሆናል ወይ የሆነ ነገር ደነገጠች። ቆሌዋ ተገፈፈ። በጣም የሚያሳዝን ነው። ያው በጣም በጣም ሴትዮ አበደች። እሷም ያው ደነገጠች። ያው ይሄ ባህሪ የደነገጠ ሰው የሚያደርገው ባህሪ ነው። የምትይዘውን የምትጨብጠውን አጣች። በጣም የሚያሳዝን ነው። እንግዲህ ያው ወደ አዲስ ያመጣቸው እህት ወንድሞች፣ በተለይ እህቶቻችን ማንኛውም ነገር ተንኮልም ባይሆን እንኳን ካሜራ እንዳለ ወቁ። ይህ እንግዲህ በጣም ከፍተኛ የጥንቃቄ መልእክት ነው ማለት ነው። በአረብ ሀገር ላይፌን እቀይራለሁ፣ ለቤተሰቦቼ እንዲያልፍላቸው እሰራለሁ፣ እለወጣለሁ ብለው ከሄዱ በኋላ በእንደዚህ አይነት መልክ በሚመራቸው ማለት በሚኖሩበት ቤት ውስጥ በሚገጥማቸው ጫናና ከፍተኛ ውጥረት እንደዚህ እንደሚያደርጉ ምንም ሳይታለም የተፈታ ነውና ምንም አይነት ነገር ግን ከማድረጋችሁ በፊት አሁን ዘመኑ ረቋል፣ እንደ በፊቱ አይደለም። እዚህኛ ጋር እንኳን ቴክኖሎጂው እንዴት ነው ዘንድሮ በቤት ውስጥ ሰራተኛ የሚከታተሉበት ካሜራ ያላቸው በጣም በርካታ ፋሚሊዎችና ቄደ እዛ ደግሞ እንዴት አድቫንስድ ሊሆን ይችላል። እያንዳንዱ ቦታ ላይ ሊቀርጹ የሚችሉ መቅረጫዎች በየቦታው በየአንግሉ ሊቀመጡ ስለሚችሉ ከፍተኛ ጥንቃቄ ልታደርጉ ይገባል። ከዚህ በፊት እንግዲህ እንሰማ ነበረ በአረብ ሀገር የሄዱ እህቶቻችን እንደዚህ ገጠማቸው፣ እንደዚህ ሆኑ፣ እንደዚህ አይነት ነገር ያሳልፋሉ። በስደት ላይ ያሉ ሰዎች ሁሉ ጊዜ የሚነገርላቸው ነገር እጅግ ልባችንን የሚነካ ነበረ። ስለዚህ ይህንን ነገር በማወቅ ከፍተኛ ጥንቃቄ እንድታደርጉ የሚል መልእክት ለማስተላለፍ ነው። እንደጠቀማችሁ ተስፋ አደርጋለሁ። መቼም በአረብ ሀገር ዘመድ ያለው ሰው ይህንን አረብ ሀገር ላለ ዘመዱ ቆርጦ ይልክለታል ማለት ነው። እንዲሁም ሼር ብታደርጉላቸው ቢመለከቱት መልካም የሆነ መረጃ ያገኛሉ ብዬ አስባለሁ። እንቀጥል። የመላከፍ ሱስ ያለባችሁ ወንዶች መመየ ምርጥዬ አበሉ። የምን መዘንጠል ነው? ሰው ፊት አይቶ የሰውን እድሜ መገመት አይችልም እንዴ? አሁን ይሄንን ጋቢና ምኑ ነው ማና የሚያስብለው? የመላከፍ ሱስ ካለባችሁ ደግሞ እማዬ ብላችሁ ተላከፉ። ማማዬ ሄዳተ ባለጌ ይመቻት። አንዳንድ ሰው አለ ያው እንግዲህ ዝም ብሎ በደበኛ የመላከፍ ሱስ ያለበት አለ። ምንም ቢያደርግም ባያደርግም ሱስ ያለበት ሰው አለ። እኔ የሆነ ሀገሩን አልጠቁማችሁም እንጂ የሆነ ሀገር አለ እዚህ ኢትዮጵያ ውስጥ ማለት ነው። በፍጹም ሴት ልጅ ወጣ ሳትለከፍ የማትገባበት ሀገር አለ። መታቁ ከሆነ ከባነናችሁ ኮሜንት ሴክሽን ላይ እስቲ ያስቀምጡልኝ። ሴቶቹ በደንብ ያውቁታል ብዬ አስባለሁ። በጣም የመላከፍ ሱስ ያለበት ወንዶቹ ሲያልፍም ቸብ የሚያደርጉበት ምናምን አይነት ቦታ ነው። በጣም ይታወቃል በዚህ። እስቲ ኮሜንት ሴክሽን ላይ ያስቀምጡልኝ። ደፋር የሆነ ሰው ማለት ነው። እንቀጥል። ሚስቴ ወልዳ ዳይመንድ መግዣ አጥቼ የወጃዋን ወርቅ ሽጬ ነው ዳይመንድ ገዛውላት። አሁን በጂ ፕላስ 3 ቤት ስንኖር ሰው የደላን ይመስል አይደለም። ትላንትና በኮንዶሚኒየም ነበር የምንኖረው። አስበው፣ ዋና ገንዳ የለውም፣ ግሪን ኤሪያ የለውም። አንተ እዚህ ናለ ከጎን ሌላ ሰው አለ ጎረቤት። እንደ ዶሮ በሳጠራ መኖር በለው በቃ ምንም ለውጥ የለውም። ጊዜ ሳስታውሰው ያመኛል። አሁን አንተ በምንድን ነው የምንኖረው? እኔ በቀበሌ ቤት ነው የምኖረው። ማህንደ ቀበሌ ውስጥ ምን ይሰራል ለማለት የፈለግ ቀበሌ ቤቱን ሰጥቶን ቀበሌ ለምን ይሰጣል? ራስህ ቤት አትገዛም እንዴ? ቆይ ታውሹን። አሁን ሰው እንዲማር የምፈልገው ነገር ምንድነው? እኛም በኮንዶሚኒየም ኖረን ነው እዚህ ደረጃ የደረስነው። ወርቅ ማረግ ለጊዜው ያሳክካል፣ ያማል። ታመት ሚስቴ በወርቅ ስትታሽ ነው የኖረች። ያንን አልፈን ግን አሁን እዚህ የደረስንበት ደረጃ ደርሰናል። ነቆራ ይላል ነው እንግዲህ። ትናንትና ያንን ቪዲዮ ከለቀኩኝ በኋላ በጣም በርካታ ሰዎች አስተያየት እየሰጡ ነበረ። እዚህ ብቻ ሳይሆን እዛ ዋናው ቪዲዮ ያለበትን ቦታ ላይ ብዙ አስተያየቶች ሲሰጡ ተመልክቻለሁ። ማለት ይሄ በልቶ ቀን በልቶ ማታ ምግብ በማይደግም ህዝብ ላይ እንደዚህ አይነት ነገር መናገር ተገቢ ነው ወይ? ያለምንም ጥረትና ልፋት ገንዘብ ሲያገኙ ሊሆኑ የሚችሉትን ነገር ነው ወጥቶ ያሳየን። ኦቨራክት ካልሆነ በስተቀር ምንም ሌላ የተማርንበት ነገር የለም። ፖድካስት ላይ የምታቀርቧቸውን ሰዎች ለምንድን ነው ምልመላ የሚያደርግ አንድ ኮሚቴ የማታዋቅሩት? በጣም በርካታ አስተያየቶች እየተሰጡ ነው ያሉት እና ያልፋል። ይሄም ያልፋል። ኮንዶሚኒየም ውስጥ ያላችሁ ሰዎች ያልፋል። አፓርትመንት ውስጥ የምትኖሩ ያልፋል። ነገ ግራውንድ +2 3 6 ይኖራችኋል።
አታስቡ። አማርኛ ስሙ እሺ፣ አማርኛ ሰሞኑን ፕሮግራም ይዤ አቀርበዋለሁ። ትሰሚያለሽ? ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት እሷ ግን ሳራ ናት የነገረችኝ እንዲህ አድርጋ ብላ ምንም ሳራ አትበይ ሀዳስ እያልሽ ደግሞ አውሪ። ሀዳስ አለች። ሀዳስ የድሮ ስም ሆነብሻል እና የትግራይ ሆነብሻል። በጣም ትንሽ እንደሆንሽ የሚያስታውቀው ምን ልንገርሽ? በጣም እኔ የትግራይ ህዝብ ትንሽ ሆኖ እንደ ትልቅ ሆኖ የሚኖር ማህበረሰብ እንደሆነ ነው የተረዳሁት። አንቺ ግን ትልቅ ሆነሽ እንደ ህፃን ፊሊት እንደተነፋበት ቁጫጭ የምትርመጠመጪ ርምጥምጥ ሆነሽ ነው በነገራችን ላይ ያየሁት። ለዛ እውነትሽ ነው ለትግራይ አትመጥኝም አንቺ ቆሻሻ ሚጥርጥር የሆንሽ ሴትዮ ነሽ። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው እኔ ያልደግመው እሷ ያለችውን ነገር ምክንያቱም በጣም ነው ዘግንኖሽ አይደል? ዘግንኖሽ ለወርቁ አይተ ነው ጥሪ አቅርቤያለሁ፣ ለሰሊና ጥሪ አቅርቤያለሁ። ሙኒት ሄለልን ለግድያ ፈልጋታለሁ ብለሽ ከሷ ጋር ስታወሪ ትሳደባለች ማለት ካሁን በፊት ከሷ ጋር ካላወራሽ ስምሽ እየጠፋ ከሆነ በውስጥ ሃይቲኛለሽ። አለበለዚያ አረፍን ብላችሁ ስትቀመጡ አንድ ቮይስ አምጥቼ እንደገና እንድትንጫጩ ነው ማረጋችሁ። እኔ ቆመ ስለው የሚቆመው እንጂ አትቆሟት። እኔ ቀስ ብዬ እንቅልፍ ነው የምነሳችሁ። ቢያንስ ይሄን ቶፒክ አመት አብቃቀዋል። አመት ቆሟል አሁን ስትሉ አመጣዋል። ልክ ቆሟል የዱባይ ነገር ስትሉ አለ በአዲስ የነሳውት እንደዛው ነው ማነሳላችሁ። ይሁን አሁን ክስ መመስረት እሷ ላይ የሚችሉ ወልደ ጊዮርጊስ ለብዙ ሰው ቃል እየገባ ስራ እንደማታስገባ ወልደ ጊዮርጊስ ነው ስሙ። የትንሻይ ነው የሚያወጣው እሱ ማን ነው ስሙ? ወርቁ አይተ ሰሊና ሌላ ማን ነበር ያልኩት? ሙኒት እዛው ሴት እናንተ አትምጡ 10 አንበሳ ማታውርዱ። እኔ ለአመት ግን አብቃቀዋል። ያ አከብረው በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። ሄለን ቱልቱላ ነሽ። ቱልቱላ ስለሆንኩ ነው እንደዚህ ምድር ምዞሮ በእኛ ዙሪያ ነው ብለው የሚያቀራሩት። ሰማይና ምድራቸውን ይደባላለቁባቸው። ኦንሊ ሚ መደባላ ገና መደባላለቀው ፊውቸሪቲ ሁላ ነው ቆም ነገራቸው። ፊውቸሪቲ ይሁን እየተቀበልኩ ብሬ ገባችሁ? እየተቀበልኩ ሳይበቃኝ ሲቀር ደግሞ እየመጣው ተፋባቸዋል። ዛሴት የቀረው ለጭርታቸው ከመፊታቸው ላይ ማስለቀቂያ ይገዙበታል። ክሬም መግዣ እንዲኖራቸው ነው ማረጋቸው። ዛሴት በጣም ዘናብይ እየተፋውብህ ነው የምጠየቅበት። ትሳደባለች። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታ እግር ላይ ወድቀሽ ኖ ለወርቁ አይተ ነው 20 አንበሳ ታወርጃለሽ ወይ? ራስ ወርቁ አይተ ነው 20 አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማል። ምረጥ which one the best answer? A መተመውሰድ ኦዲየን፣ B እዚሁ አሰሚ። ጠይቃለሁ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ በጣም የሚገርማችሁ ነገር ግን ማለት ነው የሷ እንደዚህ በህግ ጥላ ስር መሆንና ለህግ መቅረብ በጣም በርካታ የሚሆኑ ኢትዮጵያውያንን በውጭ ሀገር የሚኖሩ የሚሳደቡ ለአፋቸው ለከት የሌላቸው መንግስትን ጨምሮ ዶክተር አብይን ስሙን እየጠሩ የሚናገሩ ሰዎች አሉ። በጣም እርግጠኛ ነኝ ወርቁ አይተ ነው አንድ ግለሰብ ነው፣ አንድ ባለ ሀብት ነው፣ የምናውቀው ፊገር የሆነ ሰው ነው። አንድ ግለሰብ ሆኖ በግለሰብ ደረጃ ጠበቃውን ይዞ ኮርት ፊት የሚያቆማት ከሆነ እርግጠኛ ሁኑ መንግስትን የሚሳደቡ ግለሰብን ስም እየጠሩ የሚሳደቡ በውጭ ሀገር ማንም አይደርስብንም ምንኖረው የሀገር ጫፍ ነው ያሉ ሰዎች ሁሉ ስነ ስርዓታቸውን እንደሚይዙ አትጠራጠሩ፣ በፍጹም አትጠራጠሩ።
እግዚአብሔርን ነው የምላችሁ። በጣም ደስ የሚል ነገር ነው። በነገራችን ላይ እንደዚህ ማለት ሚዲያው እንዲልከሰከስ መስራት የሚፈልጉ በጣም ዕውቀት ያላቸው ጎበዝ የሆኑ ታለንትድ የሆኑ የተከበሩ የሚጠቅም ነገር ያላቸው ሰዎች ከሚዲያ ጀርባ እንዲደበቁ ያደረገው የእንደነዚህ አይነት ሰዎች ሚዲያው ነው መክበብ ነው። እንዴ ስድቧ እኮ በጣም ነው የሚዘገንን ወገን። የመጨረሻ ነው የምትናገረው። እኔ በሷ ደረጃ የሚሳደብ እንደዚህ ሰው የሚያዋርድ ሰው አይቻላቅም። እግዚአብሔርን ነው የምላችሁ። ሚዲያ ላይ በጣም የምትሳደብ ሰው ናት። ብቻ እንደዚህ መሆኑ የተከሰሰችበትን ነገር በቀኑ ሴሽን ላይ ቪዲዮ ተመልክታችኋል ብዬ አስባለሁ። የተጠየቀችበት ነገርና ከዚህ በኋላ ምን ማድረግ እንደማትችል እንዲሁም ደግሞ የፍርድ ውሎ ከዚህ በኋላ እንዳለ ዝርዝር የሆነውን ነገር ሰርቼላችኋለሁ። በጣም የሚገርም ነገር ነው። ይሄ በጣም መልካም ጅማሮ ነው። ይሄ ነገር ወደኛም ሀገር ቢገባና አላግባብ እየወጡ የሰዎችን ፐርሰናል ነገር የሚናገሩ አንዳንድ ሰዎች እኮ እነሱ ወጥተው ሚዲያ ላይ በሚናገሩት ልጆቻቸው፣ እናትና አባታቸው፣ ዘመድ አዝማዳቸው፣ ጓደኞቻቸው እግዚአብሔርን ነው የምላችሁ ያልተሰደበ ሰው በእነሱ ምክንያት የለም። የተጣሉት ከግለሰቡ ጋር እኮ ነው። እናቱን ይነካሉ፣ አባቱን ይነካሉ። የማይነኩት አይነት ሰው የለም ማለት ነው። ለእንደነዚህ አይነት ሰዎች ስነ ስርዓት ለማስያዝ ብቸኛው መንገድና ትክክለኛው ወርቁ አይተነው ያደረገው ነገር ነው። ወርቁ አይተነው እንግዲህ የኢሱንና የዘቢባን እንባ እግዚአብሔር ማበስ ፈልጎ ያስነሳው ሰው ነው ብለው እስኪናገሩ ድረስ የሆነ ኬዝ ሆኗል ማለት ነው። በጣም ነው የሚገርመው። እኔ በግሌ እውነት ለመናገር እያንዳንዱ ሚዲያ ላይ ያለ እንደዚህ አላግባብ የሚናገር ሰው በህግ ተጠያቂነት ሊኖረው ይገባል በሚለው ጉዳይ በደንብ አምናለሁ። ሰው የሚረባ ነገር ይስራ፣ የሚጠቅም ነገር ይስራ፣ የሚያዝናና ነገር ይስራ። ለምን የሰውን ፐርሰናል ነገርና አላስፈላጊ ሽሙጥና ስድብ ለምን አስፈለገ? ስለዚህ እንደዚህ አይነት ነገሩ እንዲቆም ትክክለኛ እርምጃ ነው ማለት ነው። ትክክለኛ እርምጃ ነው። እኔ የምለው እንደው አንዳንድ ሰዎች ይሄ ሐዋርያትና ነቢያት የሚለውን ስም በጣም ፈልጋችሁታል። ይህ ስም እኮ ወላጆቻችን ለመጠሪያ ብለው የሚያወጡልን እኮ አይነት ስም አይደለም። ለምን በስሙ ይህን ያክል በቃ ካልተጠራውኝ ከማለት ለምን ሐዋርያና ነቢያት ሆናችሁ አታሳዩ? በቃ ትክክለኛ ነገር። ሰው እኮ ያየውን እኮ ያምናል አይደል? ይጣራል፣ በዛም ስም ይሰጣል። ትክክለኛ ስም በጣም ከፈለጋችሁት በቃ ውሰዱት። የት ነው የሚገኘው? በእናታችሁ እስቲ በጣም የምትፈልጉ ሰዎች ሄዳችሁ ውሰዱት። እስቲ ተቸገርን እኮ እኛ ማለት በሱ ያልተጠራ ሰው የለም ዘንድሮ። አሁን ሐዋርያት ነቢያት ምናምን ከሚባለው ጉዳይ ጋር ተያይዞ አንዳንድ በእውቀት የሆነ ነገር ሰዎች ለመሞገት ይዘው ሲመጡ እነሱ ሌላ አርጊውመንት ይዘው ይመጣሉ ማለት ነው። ለምሳሌ አንድ ሰው ሐዋርያ ለመባል የመጀመሪያው መሆን ያለበት ኢየሱስን በአካል ያየ ነው ይባላል። የመጀመሪያው እና በአካል ያላየ ሰው እንዴት ሐዋርያ ይባላል ብላችሁ ስትጠይቋቸው በመንፈስ አይቼዋለሁ፣ በምን አይቼዋለሁ፣ በመናምን እንደዚህ ነው ብሎ የሚናገሯቸው ነገሮች አሉ። 3 መለኪያዎች አሉት በትንሹ። እና እነዚህ 3 መለኪያዎች አሟልተዋል ወይ ብላችሁ ስትጠይቁ በመጀመሪያው መለኪያ መሰረት አብዛኞቹ የሚወድቁ ናቸው ማለት ነው። አብዛኞቹ ሳይሆን ሁሉም በሚባል ደረጃ ማለት ነው። እና አሁን እሱን ለማውራት ሳይሆን እሱ ሌላ ቶፒክ ነው፣ ሌላ ጊዜ ልናወራ የምንችልበት ርዕሰ ጉዳይ ይሆናል። ግን በጣም ከፈለጋችሁት ውሰዱት ተብላችኋል። ይህንን የዚህን ሰው ጥሪ እኔ እንደውም ሳይው ሹመት የሚሰጥ ሰው ነው የሚመስለኝ። ውሰዱ ብሏችኋል። ጠይቁትና የት እንደሚገኝ ሄዳችሁ ትወስዳላችሁ ማለት ነው። ክለብ መውጣት ለሴቶች ሲሆን ነውር፣ ብልግና፣ በቃ የሆነ ትልቅ ነገር ለወንድ ሲሆን ቆይ ላውራን ለሴቶች ነውር ነው ብዙ ነገር። ክለብ መውጣት ብቻ ስሙ ምን ለወንዶች አላለ የሆነ ልስቶች ነው የሆነ ብዙ ነገር አይፈቀድም። ለምሳሌ አሁን አምሽተሽ መምጣት ራሱ ለወንድና ለሴት አንድ አይደለም እኮ አይደል እንዴ? ክለብ መውጣት ሲሆኑ ለምን አንቺ እንትን አለሽ? አይደለም ሁሌ የሆነ ስታወሩ ከኮንቨርሴሽናችሁ ምን ረዳለው ማለት ነው። ክለብ ትጣልች አረብስ ነው አትሆንም እቺ ማለት እንትን አትሆንም ምናምን ትላላችሁ። ራሷን ለምርጫ ያጋለጠች ሴት ማለት ነው። ክለብ የምታበዛ ሴት ማለት ራሷን ለምርጫ ያጋለጠች ሴት በቃ
ቼዝ መደረጉን የምትፈልገው በወንዶች መከበቡን የምትፈልግ ሴት ማለት ነው። የትኛው ክለብ ላይ ነው ሴት ልጅ 2-3 ሆና ተቀምጣ ወንዱ አርፎ የሚቀመጠው? ገባሽ? እኛ አሁን ለምሳሌ ወንድ ልጅ እኮ ማለት ነው የሆነ ነገር ሲከለክልሽ ከራሱን ፐርስፔክቲቭ አንፃር ስለሚያየው እኮ ነው። ይሄ እኮ መከልከል አለ መከልከል እኮ አይደል፣ ጭራሽ ሪሌሽንሺፑ ላይ እኮ ሳይደረስ ነው እኮ ማለት ሳይደረስ ገና የሆነሽ ልጅ አትሆንም ማለት ነው። በቃ አትሆንም። ሴት ልጅ ክለብ የምታበዛ ኤቭሪዴይ አሁን እንደዚህ የኦቨረች ምናምን የምትገባ አይነት ሴት ከሆነች ነገርኩሽ፣ ራሷን አጋልጣ የሰጠች ሴት ማለት ነው። ምንም ተፈጠረ አልተፈጠረ አይደለም። ለምን ይሞከርብሻል? እሺ አሁን ሁሌ ክለብ ውጪ ምንም ሳታረጊ ሳትጋደሚ ግቢ ወደ ቤት፣ ግን ለምን ራስሽን ታጋልጫለሽ? ምን ማለት ፖይንቴ እኮ እሱ ነው። በቃ ለምን ይሞከርብሻል? እኔ ወንድ ነኝ፣ አንቺ ቁጭ ብለሻል አይደለ? ምንም ላታረጊ ትችያለሽ፣ ግን ለምን ይሞክራል? ለምን መሞከሪያ ትሆኛለሽ? ገባሽ? ስለዚህ ሴት ልጅ ክለብ ውስጥ ክለብ የምታበዛ ከሆነ አንደኛ ይኸውልሽ ሎጂካል ሆነን የምናየው ከሆነ ክለብ የምታበዛ ከሆነ ዛሬ አንድ ክለብ ላይ አንድ ናይት አሳልፈሽ ስትገቢ ወደ ቤት ስንት ብር ነው አውጥተሽ የምትሄጂው? ያንን ነገር 15000 20000 ልከፊ ትችያለሽ፣ 10000 ልከፊ ትችያለሽ ዛሬ በቀላሉ ማለት ነው። ገባሽ? ያንን ነገር ተደጋጋሚ የምታረግ ሴት ከሆነች ያቺ ሴት በራሷ ገንዘብ የማረግ ፕሮባቢሊቲዋ በጣም ይቀንሳል። የሆነ ከቨር የሚያረግ ሰው አለ ማለት ነው። ብዙ ጊዜ ራሳቸውን በጣም የቻሉ ሴቶች ብዙ ናቸው። ምን ሆነ ነው አሁን ላይ ካበዛች እንዴት አይደለም እሷ ወንዱም አይችሉም እናቴ እንዴ ምን ሆነሽ ነው? እና አሁን ለዛ ስለዚህ ይኸውልሽ የሆነ ከቨር የሚያረግ ወንድ ኖሮ እንደ ጓደኛም ይሁን እንደምንም ይሁን ምናምን ነገር ያንን ገንዘብ ከቨር እያደረገ ምናምን ከሆነ ነገር ሊያጋድምሽ ነው የሚፈልገው። ምንም ይሄ ኦብቪየስ ነገር ምን ትላላችሁ? ስሙ በደንብ ተሻላ። ስለዚህ ለምን ይሞከርብሻል ነው ፖይንት። እሺ አትጋደሚ፣ ሳትነኪ ግቢ ምናምን ነገር ግን ይሞከራል። ይኸውልሽ ወንድ ልጅ ሲወጣ ከጓደኞቼ ጋር ልዝናና ብሎ ከወጣ ለምሳሌ ምንም ሳይሆን መግባት ይችላል ወደ ቤት ምንም ሳይሞከርበት። የትኛውም ሴት አሁን ወንድ ጀማ ጋር ሄዳ ተፍ ምናምን የምትል የለችም። ገባሻ? ሴት ከሆነች ግን ወንዱ እንስሳ ላይክ ኖርማል ውሻ ምናምንም እኮ አንበሳም ወንድ ነው ቼዝ የሚያደርገው አይደለ? አንዲትን ሴት ውሻ ብዙ ወንድ ሆኖ ይከተላታል አይደለ? ሶ በቃ እንደዛ ማለት ነው። ለምን ራሷን ታጋልጣለች? እኔ አትዝናና አይደለም ላይክ ትዝናና ኦኬዥናሊ ምናምን ነገር ግን ክለብ የምታበዛ ሴት ይሄ መጠጣት መጨፈር ዴይሊ አይደለም። በቃ በሁለት ወር አንዴ በወር አንዴ የምታረግ እንኳን ከሆነች እኔ ለትዳር እሷን ማሰብ በጣም ከባድ ነው። እኔ ፐርሰናሊ እንደዛ ነው የሚመስለው። ራሷን የገለጠች ሴት ራሷን ያጋለጠች ሴት ማግባት እንደማለት ነው። አንተ እዛ ቦታ ምን ትሰራለህ? ራሷን ለምርጫ ያቀር እንዴት አንተ እሺ ለምን ሄድክ? ክለብ ምንድነው ፐርፐዙ ንገረኝ። እኛ ልንጨፍር ልንጠጣ በቃ ሌላ ምን አለ? እሺ እሷም ልትጨፍር ልትጠጣ ነው አልኩሽ እኮ። ይኸውልሽ ከራሴ ፐርስፔክቲቭ እኔ አሁን አንቺ እንዴት ማረግ ከመጀመሪያ በፊት ወጣለሁ አይደለ? እዝናናለሁ። የሆነች ልጅ እዛች ጋር ቁጭ ብላ ምናምን ካየው ኢዝሊ ነው አትራክትድ መሆነው። መጠጡ አለ ምናምን አለ ሂድ አውራት ምናምን ነገር አለ ብዙ ነገር አለ። እሱ ነው እሷ ሳይሆን የምታወራኝ እኔ ነኝ እጄ ማወራው። ታወራ ነበር። ስለዚህ የማይሆን ነገር ነው። ክለብ ካበዛች የማታ ህይወት በጣም የምታበዛ ከሆነ ምናምን እርግጠኛ ነኝ የምነግርሽ ነገር ማለት ነው 100% እኔ ለትዳር የምትመረጥ አይነት ሴት አይደለችም። ሁሉም ቼዝ ሊያረጋት ይችላል። ሁሉም ሰው ቆንጆ ልትሆን ትችላለች። በጣም ሴክሲ ሆና ነው ክለብ ውስጥ ስትወጣ የምትወጣው ኦብቪየስሊ አይደለ? ሶ ማንም ሰው ቼዝ ሊያረጋት ይችላል። እዛ ጋር ግን ማን ነው እንዳለ ቼዝ የሚያረጋት ወንድ ሰደን አንዴ ተመሳሽቶ ለጓደኛዋ ልደት ምናምን ወጣ ቢሆን ሲያገኛት እንደዛ እኮ እሱን ነው የምልሽ። ኦኬዥናሊ እናንተ ጀጅ አላረግም። ለምን አደርጋለሁ? እኔ ሲጀምር ሳላቅ ማንንም ጀጅ አላደርግም። አሁን እያወራን ያለ ነው ክለብ የምታበዛ ሴት ብለን አይደለ? አሁን ለምሳሌ አንቺ ከየሆነች ጓደኛሽ ጋር ዛሬ ልደቷ ነው ፏን አርጋት ምናምን ብለሽ ወተሽ አምሽተሽ ምናምን እንትን ብትይ እኔ መጥቼ ልቀበልሽ እችላለሁ። ገባሻ? እኔ ችግሬ ማብዛቷ ይሄ ዴይሊ የምታረግ ኤቭሪዴይ እንትን የምትል ምናምን ከሆነች አንድ፣ ሁለተኛ ደግሞ ባል ካለሽ ከባልሽ ጋር ነው መውጣት ያለብሽ። ገብቶሻል? ምክንያቱም ወንድ ልጅ አርፎ አይቀመጥም።
እና የፈለገ ብታምር እዛች ጋር የፈለገ ምርጥ ብትሆን ወንዱ አንዴ ተመቻችቶ ላሽ ለማለት ነው እንጂ የሚቀርበው ለትዳር አስቦ ምናምን ማንንም አይቀርም። የሚያሳዝነው እሱ አንዴ የፈለገውን አድርጎ ዞር ይላልና ይራሳታል። እሷ ግን እሱን ነው የምልሽ። አይሽ ሴት ልጅ ላይ የሚመጣው ነገር ራሱ አሁን ለምሳሌ እኔ አሁን ወንድ ነኛ ከሆነች ሴት ጋር አንድ ናይት ተመቻቸን ምናምን እንበል ገባሻ? እኔ በቃ ሄድኩኝ ላይክ አከተመ እኔ ጋር ያ ነገር አከተመ ገብቶሻል? እሷ ላይ ግን የሚመጣው ነገር እድሜ ልኳን የሚከተላት ነገር ነው። ኢቭን አሁን ለምሳሌ if she gets pregnant ከዛ ደግሞ አቦርሽን ቢፈጠር ፔን ነው የዘላለም ፔን ነው እሷ ላይ የሚቀመጠው ገባሻ? ወንድ ግን በቃ እዛ የሆነ ነገር ተፈጠረ ላሻለ አለቀ በቃ እዛች አከተመ። አንድ ሴት ልጅ እንሸክላ ናት። በቃ አንዴ ከተሰበረች መጠገኛዋ ከባድ ነው። እኛ ምናምናችን ይሰበራል። ድሮ እኛን ስታስጠነቅቀን ሁላችንም ሴት ስለሆነ መሰለኝ ፈራይ ነበር። ክለብ ደግሞ ሴት ልጅ ደግሞ ማያምርባት ይሄ ማይፈቀድላት ነገር ክለብ ብቻ አይደለም፣ ብዙ ነገር ለወንድ ኖርማል ይሄ ሶሳይቲ ነው። አሁን እናንተ ላይክ ሶሳይቲው ጋር በጣም መጋፋት ምናምን ነገር ፋይት ማድረግ ትፈልጋላችሁ፣ ግን አይቻልም። ገባሻ? ልክ እንደ ኖርማል ነገር ነው። እሱን ነው የምልሽ። በጨለማ ሱቅ አትላኪም አይደል አንቺ? ወንድም እያለ ቤት ውስጥ ወንድ እያለ ዛት ሴት በቃ እናንተ ላይ የሚመጣባችሁ የሚደርስባችሁ ነገር ከባድ እንደሆነ ስለሚታወቅ ነው። ሌላ ነገር አይደለም። ሙዚቃ ምናምን ሲጨመር ደግሞ ገንዘቡን አስቢ። ቴክ ኬር ጋርልስ በጣም ምርጥ እኮ ዲያሎግ ነው። በነገራችን ላይ ዝም ብዬ እንድትሰሙ ስለፈለኩኝ ነው ዝም ብዬ ሳያቸው የነበረው። በዚህ ጉዳይ ላይ በጣም ሰፋ አድርጎ መወያየት ይቻላል። ማለት ሰፊ ርዕስ ነው፣ በጣም ምርጥ ርዕስ ነው፣ ብዙ ሰዎች የሚያነሱት ርዕስ ነው ብዬ አስባለሁና ከሴቶች ጋር በተያያዘ ዚስ ዴይስ በነገራችን ላይ አሁን እነሱ እንዳሉት አይደለም፣ እንዳለመታደል ሆኖ በጣም በርካታ በየቦታው እንደዚህ አይነት ቦታ ላይ በጣም በርካታ በሚባል ደረጃ ወንድ አብሯቸው የሌለ ሴቶች እንደሚበዙ ጥናቱ ያረጋግጣል። የትኛው ጥናት እንደሆነ እናጠናዋለን። ግን በጣም በርካታ ቦታ ላይ ተመልከቱ። ብዙ ቦታ ላይ ያሉት ሴቶች ናቸው። ሴቶች አብረው 2 3 4 2 3 5 እንደዚህ እየሆኑ አሰላለፍ እየተቀያየረ አልኩ በየቦታው የምታየው ሴት ነው የምታየውና ከዚህ ጋር በተያያዘ ሴቶችን ፕሮቴክት ከማድረግም አንፃር ሴቶቹን ደግሞ ከሚደርስባቸው ጥቃትና ጫና ከመከላከል አንፃር ሴቶች እዛ ቦታ ላይ ባይሄዱና ራሳቸውን ሴፍ ቢያደርጉ መልካም ነው ከሚለው ነገር አንፃር ትክክለኛ ሐሳብ ነው ያነሳው። እኔ ግን አንድ ነገር ታዘብኩ መሰላችሁ። ሰሞኑን አንድ ነገር ሀፕን አደረገ። አንድ ማቀው ሰው አለ፣ ይቅርብ ሰው አለና ከባለቤቱ ጋር እንዳለመታደል ሆኖ ጥሩ ግንኙነት ላይ አይደለም ያሉት እና ያንን ግንኙነት አስመልክቶ እሱ ያው እንደፈለገ ይሆናል። ሚስትየው ግን ያው ከቤት አትወጣም፣ ልጆችን ቴክ ኬር ታደርጋለች። የራሷን እንቅስቃሴ የምትንቀሳቀስ ሰው ናት። ከዛ የሆነ ጊዜ ምን ሀፕን አደረገ መሰላችሁ? እሱ ይወጣል፣ ኦቨርም ይወጣል፣ በየቦታው ይሄዳል፣ የሚፈልጋቸው ነገሮች ያደርጋል። በቃ የሚታወቅ ነገር ነው እና የሆነ ነገር ሀፕን አደረገ። እሷ ከሆነ ሰው ጋራ ኮሙኒኬት ማድረግ ስትጀምር ተረካለሱ። ይኸውልህ የማትፈልገው እንኳን ቢሆን ግንኙነትን ከሚስት ጋር ያለ ግንኙነት ካገባ ከወለድክ ከከበድክ በኋላ በህይወት ውስጥ የማትክዳቸውና የማታብራራቸው ከፍተኛ የሆነ ኢንቲሜሲዎች አሉ። እነሱን ምን ታደርጋቸዋለህ? ልትክዳቸው አትችልም። በህይወትህ ከሷ ጋር ያሳለፍካቸውን የሆንካቸውን የፈጠርካቸውም ልጆች አለ። እነዚህ ነገሮች ምን ማድረግ ይቻላል? ምንም ማድረግ አይቻልም። ሴቷ ስታደርገው ምንም የማይመስል ወንዱ ሲያደርግ ምንም የማይመስል ሴቷ ስታደርገው ግን ወንድን የሚያናደደው በጣም ብዙ ጉዳይ አለ። ወንዱ የሚያደርጋቸውን ነገሮች ሴቷ ብታደርግ አንድ ወንድ ቤት ውስጥ አይቀመጥም፣ ወይ ጥሎ ይጠፋል፣ ወይ ደግሞ ብዙ ችግሮች ይፈጠራሉ ማለት ነው። እግዚአብሔር ለሴቶቹ መቻያቸውን ሰጥቷቸው እንጂ በርካታ ቤት ውስጥ የሚያስቸግሩት ወንዶች እንደሆኑ የታወቀ ነው። እኔ ቀጥታ መታ ቤት አንኳኩታ ወንዱን አስጨንቃ የምትገባ ሴት በጣት ከሚቆጠር በስተቀር ብዙም አላውቅም። አብዛኛውን ወንድ እያስቸገረ መጥቶ ቤት የሚደነፋው የሚረብሸው የሚመታት አልፎ ተርፎም ለተለያዩ ጥቃቶች የሚያደርሰው ወንድ ልጅ እንደሆነ የታወቀ ነው። ስለዚህ ከዚህ ጋር በተያያዘ እዚህኛው ቪዲዮ ላይ የምትሰጧቸው ሐሳብና አስተያየቶች በጣም ገንቢ ናቸው። ብዙ ሰዎች ያስተምራሉ፣ ለብዙ ሰው ይጠቅማሉ። ያላችሁ ገጠመኝም ካለ ብትናገሩ በጣም ኢምፖርታንት ነው ብዬ አስባለሁ። የፌስቡክ ገጽ አለኝ። እዛ የፌስቡክ ገጽ ላይ እንደዚህ አይነት ነገሮችን አነሳለሁ።
ከዚህ የሚቆረጡ ኢንትሮዎችን እዛ ላይ ጭናቸዋለሁ። ግን በጣም ኢምፖርታንት ሲሆን ቁጭ ብለን ዲስከስ የምናደርግበት ይሆናል። ለምሳሌ ባለፈው የቤት ሰራተኛን በተመለከተ ኢትዮጵያዊ የቤት ሰራተኞችን እንዴት አድርጎ ነው የሚያጎሳቁለው? ሶፋ ላይ እንኳን አያስቀምጣቸውም። የሚተኙበትን ቦታ ራሱ የተጎሳቆለ ፍራሽ ነው። በጣም ብዙ አይነት አስቸጋሪ የህይወት ሰልፍ እንዲያልፍባቸው ያደርጋሉ የሚል ቪዲዮ አንድ ሰርቼ በጣም ብዙ ሰዎች ተመልክተውታል። እና እንደዚህ አይነት ርዕሰ ጉዳዮችን እያነሱ ማውራቱ አንዳንድ በህይወት ውስጥ ለከበዳቸው ጥያቄዎች መልስ የሚያገኙ ሰዎችን፣ ቤተሰቦችን እናፈራለን ማለት ነው። እንዴት አያችሁት እናንተ? እስቲ ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ። በጣም ኢምፖርታንት ጉዳይ ነው። ደግመን የምንወያይበት ይመስለኛል ይሄንን ነገር። እንቀጥል እስቲ። ሚስት ማለት አብርቤሽን ነው። ሚጥሚጣ ስትልስ ትኖራለህ ነው ይላል። እነዚህ ክትባት ወስደው ግራ የሚያጋቡ ናቸው እንደዚህ የሚሉት። ሚስት ማለት አብርቤሽን ነው ይላሉ። ሚጥሚጣ ስትልስ ትኖራለህ፣ ዘመንን ስትቃጠል ትኖራለህ፣ ሚጥሚጣ ስትልስ ትኖራለህ የሚሉ ናቸው። እኔ አልቀበልም። ሴት እንዴት የተባረከች እንደሆነ በሚስት አይቻለሁ እኔ ነው። እንደውም በእኔ ትምህርት ሚስት ማለት ሚጥሚጣ ስትልስ ትኖራለህ ሳይሆን ሚሪንዳ ስትጠጣ ትኖራለህ ብዬ ቀይሬያለሁ በእኔ ትምህርት። እግዚአብሔር የተመሰገነ ይሁን። እነዚህ ግራ የተጋቡ ናቸው። ስለዚህ እነሱንም ነው የማስተምረው። ስለዚህ ስንት ግሩፕ ነው እኔ ያለኝ? 4። እዚህ ጉባኤ መካከል 4ቱ አሉ፣ ያገቡ ያላገቡ፣ ግራ የተጋቡና ግራ የሚያጋቡ። እነዚህ ግራ የሚያጋቡ በጣም ብዙ አይደሉም፣ ትንሽ ናቸው። እንኳን ትንሽ ሆኑ ከዛም ይነሱልን። ምክንያቱም ግራ የሚያጋባ አንድ ሰው ራሱ በቂ ነው፣ ግራ ካጋባ በቂ ነው። እነዚህ ሰሞኑን ይፈወሳሉ፣ ያገቡም ይፈወሳሉ፣ ያላገቡም ይፈወሳሉ። እግዚአብሔር ይደርሳቸዋል። እንዲሁም ደግሞ ግራ የተጋቡም ግራ የሚያጋቡም ማለት ነው። ላገቡም ላላገቡም ለነዚህ ሁሉ ነው ይሄ ትምህርቱ ያለው። ላላገቡ ወጣቶች ሰሞኑን የማስተምረው የእግዚአብሔር ፈቃድ እንዴት አውቃለሁ የሚለውን አስተምራለሁ። አሁን ዛሬ መግቢያ ነው። ምንድነው? አሁን ከሄዳችሁ በኋላ ወደ ቤታችሁ እናንተን የከተማው ማስታወቂያ ሰራተኛ ላደርግ ነው። ስልክ አንስታችሁ ስሜ፣ ኧረ በእናትሽ ነይ ነገ የእግዚአብሔርን ፈቃድ ማወቅ ትፈልጊያለሽ? አዎ፣ እንደውም በተለይ አንቺ ነይ 4 ወንድ ይዘሽ ግራ ገብቶሽ የለም? አዎ፣ ነይ ነገ ነይ ብላችሁ ማስታወቂያ ልትሰሩ ነው ማለት ነው። በጋብቻም ዙሪያ ችግር ያለበት ቤት ትዝ ይላችኋል አሁን ስናገር። ስለዚህ ማስታወቂያ ሰሪዎች አድርጌ ልሸኛችሁ ነው ማለት ነው ዛሬ። ስለዚህ የእግዚአብሔርን ፈቃድ እንዴት ነው የምናውቀው? ክርስቲያን የእግዚአብሔርን ፈቃድ ማወቅ አለበት። ትዳር ለመያዝ፣ አገር ለመቀየር፣ ኢቭን ስራ ለመቀየር፣ ለሁሉ አምላኬ ያንተ ፈቃድ ምንድን ነው? ምን ትላለህ ማለት ጥሩ ነው። ዳዊት እንደዚህ ይላል፣ ልውጣ ከኔ ጋር ትሆናለህ ወይስ ልቅር ይላል። እግዚአብሔር ውጣ ካንተ ጋር እሆናለሁ ካለው ይወጣል። ነው አትውጣ ካለው ደግሞ አይወጣም። ስለዚህ የተሳካለት ነው ሰው ነበር ዳዊት። ክርስቲያን የእግዚአብሔርን ፈቃድ መጠየቅ አለበት። በሁሉም የእግዚአብሔርን ፈቃድ መጠየቅ ያስፈልጋል። የእግዚአብሔርን ፈቃድ የማንጠይቀው መቼ ነው ቢባል ለፍቺ ነው። ጌታ ሆይ በእውነት እንደዚህ እያረርኩ እንድኖር ያንተ ፈቃድ ነው የሚሉ ሰዎች አሉ። ስማ፣ ከማግባት በፊት ነው ማጥናት እንጂ ካገባህ በኋላ ማጥናት አያስፈልግም፣ ማጥራት ነው የሚያስፈልገው። አንዳንዶች ከማግባታቸው ካገቡም በኋላ የሚያጠኑ ገጥመውኛል። እንዴት ነው ትዳር ትለው? እያጠናሁ ነው ይላል። ምንድነው የምታጠናው? ጥሩ እሺ፣ ይሄ ችግር አለ፣ ከዛ እንዴት አድርጌ ሶሉሽን ልስጠው ከሆነ ጥሩ ነው። ከጋብቻ በፊት ነው ጥናት። ከጋብቻ በኋላ ጥናት ብቻ ሳይሆን ጥረትም ነው የሚደረገው ያን ከችግሩ ለመውጣት። ስለዚህ ለነዚህ ሁሉ የእግዚአብሔርን ፈቃድ ግራ ለተጋቡ ሰዎች ማለት ነው የሚሆንበት ነው። እና የእግዚአብሔርን ፈቃድ የማንጠይቀው ለመፋታት ነው። እግዚአብሔር ፈቃዱ አይደለም፣ መፋታትን እጠላለሁ ስላለ ማለት ነው። ከዛ ውጪ የእግዚአብሔርን ፈቃድ መጠየቅ ጥሩ ነው። ወጣቶች የእግዚአብሔርን ፈቃድ አውቃችሁ ግቡ። የእግዚአብሔር ፈቃድ እንዴት እንደሆነ ደግሞ ውስብስብ ባልሆነ ሁኔታ አስተምራለሁ። እኔ በጣም ውስብስብ ባልሆነ እስከዛሬ ከሰማችሁት በተለየ እኔ ብዙ ማምነው በእግዚአብሔር ቃል ላይ ነው። ከዛ ውጭ ያለው የእግዚአብሔር ቃልን የማያፈርስ በእግዚአብሔር ቃል የሚደገፍ ከሆነ እንጂ አልቀበልም። ከዛ በኋላ ያለው
እንግዲህ ፓስተር ደሞዜ ትምህርት ምን ማለት እንደሚቻል አላውቅም። በጣም ብዙ ሰዎች ይወዱታል፣ በጣም ብዙ ሰዎች ይጠቀሙበታል ብዬ አስባለሁ። ሁሉ ጊዜ እንደምነግራችሁ ይሄኛውም አንደኛው ክፍል ነው። ዘና የሚያደርጉ ነገሮችም ስላሉት ሰዎች እየሳቁ ይማራሉ ብዬ ስለማምን ነው ይዤላችሁ መጣው። እንደወደዳችሁ ተስፋ አድርጋለሁ። አዶናይ ለኛ ለሙስሊሞች በጣም ብዙ ነገር አድርጎልናል። ባቡል ኸይርን ብናነሳ እንዲሁም ደግሞ በጣም እኔ ያላየናቸው ብዙ መልካም ነገሮችን አድርገዋል። ከሙስሊሞች ጋር አብሮ ይሰራል፣ ከረምዚን ሪል ስቴት ጋር፣ ከቱኤፍ ፕሮፐርቲ ጋር እንዲሁም ከሌሎች ጋር ማለት ነውና ብዙ በጎ ነገር አድርገዋል። በነገራችን ላይ አርሲ ላይ በደረሰው በወገኖቻችን ላይ በደረሰው ጥቃት እኔ እንደ አንድ ሰው እንደ አንድ ኢትዮጵያዊ እንደ አንድ ሙስሊም እጅግ በጣም አዝኛለሁ። ተገቢው ነገር ነው ብዬ አላምንም። ለማውገዝ ሰው መሆን እንጂ ሙስሊም ክርስቲያን መሆን አይጠበቅብንም። እና አዶናይ ተትላንት ወዲያ የሰራው ቪዲዮ ተቀባይነት ይኖረው የነበረው ያኔ አክሱም ላይ ሙስሊሞች ድምጽ በሚያስፈልጋቸው ጊዜ ድምጽ ብትሰጥ ኖሮ የሰራው ቪዲዮ ተቀባይነት ይኖረው ነበረ። ትላንትና ደግሞ ያደረካቸው በጎ ነገሮች ቫልዩ ይኖራቸው ነበረ እና አንተ ሁለት ጥፋት አጠፋህ ማለት ነው። ለሌላ ወገን ቪዲዮ ሰራህ፣ በተጨማሪም ደግሞ ድጋሚ ለመሳለቅ ዝናብ ቢመታህ ምናምን ብለህ ሁለተኛ ቪዲዮ ሰራህ ማለት ነው። ሁለት ጥፋት እና ይሄ ተገቢ አይደለም ብሎ ማለት ትላንትና የሰራሃቸውን በጎ ነገሮችን መርሳት ሳይሆን የዘነጋኸውና ማስቀደም የነበረብህን ነገር እያስታወሰን ነው። ማስተካከል ያለብህን ንቀት፣ እንደገና ደግሞ ነገሮችን በስሜት ነው የምታረጋውና በስሌት አድርግ። አንተ ብቻ ሳይሆን አብሮህ የሚሰሩ በዙሪያ እንኳን ያሉ ሰዎች እንዴት አያስታውሱህም? እና ብስለት እንደሚቀርህ ያየንበትና ከመሳለቅ በተሻለ የይቅርታ ቪዲዮ ሰርተ ቢሆን ኑሮ ምናልባት ትላንትና ስትሰጠን የነበረው ሙስሊም ክርስቲያን ብለህ ሳት ላይ የሰጠህን ነገር የነበረው ነገር ቫልዩ ይኖረው ነበረ። ዋናው ቁም ነገር የፎሎወርስ ምናምን አይደለም። ኦኬ ልጨምር ትችላለህ፣ ብዙ 6 ሚሊዮን ከዛ በላይ ልታልፍ ትችላለህ። እሱ ሳይሆን በሄድክበት ቦታ እኮ የሆነ በምትሰራው ነገር ሁሉም ሰው እኩል ሲያይ የተሻለ ነው። አንተ የምትሰራው ነገር እኩል የሆነ ነገር ብታድርግ ነው የሚሻለው። ስለዚህ አንተ ዝምታ የተሻለ ነበረ፣ የተሻለው መፍትሄው ማለት ነው። አንተ ግን ጭራሽ ሁለተኛ ቪዲዮ ተሳልከ ተሰራህ ማለት ነውና በእውነት በጣም ነው ያዘንኩት። በእርግጥ ከሰው ልጅ ስህተት ከብረት ዝገት የሚባል ነገር አለ። ያንተ የተለየ ነው። እንዴት አንድ ሃይ የሚል ሰው ታጣለህ? ሰው የለህም፣ ወዳጅ የለህም፣ እውነት የልብ ጓደኛ የለህም። እንዴት አይሰማቸው? ወይስ ለሙስሊሙ እንድትቆረቆር የግዴታ የሙስሊም ጓደኛ ያስፈልጋል ነው? ሰዎች እንግዲህ አንድ የተሳሳቱን ጥፋት ለማስተካከል ሌላ ስህተት ይሰራሉ፣ ብዙ ጊዜ ማለት ነው። ስህተት በስህተት አይታረምም። ትክክለኛ የሆነ ነገር ማድረግ ካልተቻለ ዝም ማለቱ የተሻለ መፍትሄ ያመጣል ብዬ አስባለሁ። ብዙ ጊዜ አንድ ነገር ሀፕን ሲያደርግ ወዲያውኑ ወጥቶ ሪያክት ማድረግ ለስህተት እንደሚያጋልጥ ብዙ ጊዜ ተምሬያለሁና እንደዚህ አይነት ቆንጆ አካባቢው ላይ ማገናዘብ የሚችል ጥሩ ማናጀር ምናምን ቢኖረው ምናልባት አንዳንድ ስህተቶችን ይሰራል ብዬ አላስብም። ወይም ደግሞ የቀነሰ ስህተት ሊኖር ይችላል። ይህንንም ትክክል ነው ብለው የሚያስቡ ሰዎች አሉ። ምናልባት ግን እንደ አካሄድና ትክክለኛ የሆነ ነገር ከማድረግ አንጻር በእኩል ደረጃ የተወሰኑ ግሩፖችን ለማስደሰት ከተፈለገ ወይም ደግሞ ሚዛናዊ የሆነ አመለካከት እንዲይዙ ከተፈለገ ትክክለኛ ነገር ማድረጉ አግባብ ነው ማለት ነው። ሰዎች የራሳቸውን ተቃውሞ እያነሱ ነው። ብዙ ነገሮች ከዚህ በኋላ ይኖራሉ ብዬ አስባለሁ። እንግዲህ እየተከታተልን የሚወጡ አዳዲስ መረጃዎች ሲኖሩ እናቀርብላችኋለን። ግን በየአካባቢው ላይ በየቦታው ላይ ሰዎች ሚዛናዊ የሆነ አመለካከትን ቢያዳብሩ ከትችትም ከጥፋትም ራሳቸውን ይጠብቃሉ ብዬ አምናለሁ። ወደ ቪዲዮአችን እንቀጥል እስቲ። አንድ ቪዲዮ ትላንትና ተለቆ ነበረ። ከዛ ቪዲዮ ከሰሞኑን አንድ ህግ ወጥቷልና የወጣው ህግ ምንድነው? ማንኛውም መኪና ከ44000 እስከ 56000 ብር ድረስ አዲሱን ታርጋ ለመውሰድ መክፈል አለበት የሚል ነው። በምን ምክንያት ነው የምንከፍለው? በጣም በርካታ ሰዎች ተቆጥተዋል። አንዳንድ ሰዎች መኪናቸው 250000 ብር፣ 150000 ብር፣ 200000 ብር ሊያወጣ ይችላል። የታርጋው ዋጋ እንደዛ ከሆነ እንዴት ነው የሚሆነው? ይህ መኪናዎችን በትክክለኛ ሁኔታ ያገናዘበ አይደለም የታርጋ አሰጣጥ ስርዓቱ የሚል በጣም ቅሬታ የሚያሰሙ ሰዎች እየተበራከቱ ነው ሚዲያ ላይ። ከዚህ ጋር በተያያዘ የመኪና ሪቪው የሚሰራው የሚያወቀ በርካታ ነገሮችን ሲናገርና አንዳንድ የማናቃቸው ነገሮች ሲጠቁም እናየዋለን። የመኪናው የታርጋው ዋጋ የወጣው
በጣም ፌር ነው ብሎ ተናግሯል። እንዴት ፌር ሊሆን ቻለ? እንስማና እንመለስ። የአዲሱ ሰሌዳ ዋጋ በጣም ርካሽና ፌር የሆነ ነው። ርካሽና ፌር የሚሆነው ለአዲስ ተሽከርካሪዎች ከሆነ ብቻ ነው። ለአዲስ ተሽከርካሪዎች ምናልባት ተሽከርካሪ ገዝታችሁ ብታውቁ ሰዎች ታስታውሳላችሁ። ከ8 ወር ወደዚህ አንድ ተሽከርካሪ ሰሌዳ ለማውጣት በትንሹ 10-15 ቀን ይቆያል። ከዛ ውጭ አሁን ከተጠየቀው ገንዘብ በላይም ተከፍሏል። እስከ 100-150 ሺህ ብር እንደተከፈለ ብዙዎቻችሁ ታስታውሳላችሁ። ጉዳይ አስፈጻሚ ሌላ ነገር እየተባለ ጉቦ ተከፍሎ እንደሚወጣና አሁን ከተጠቀሰው ገንዘብ በላይ ብዙዎቻችን እንደከፈልን በደንብ የምታስታውሱት ነው። ነገር ግን ይህ አሁን የወጣለት ዋጋ ከዚህ በኋላ ተሽከርካሪ ሰሌዳን ማንቸገር ከሆነ ማናጣ ከሆነ በዛ ዋጋ ማንኛውም ሰው በማንኛውም ሰዓት ሄዶ የሚያገኝ ከሆነ በጣም ፌር የሆነና ርካሽ በሆነ ዋጋ የቀረበ ነው የሚል እምነት ነው ያለኝ። ከዚህ በተቃራኒ ግን አሁን ላሉት ተሽከርካሪዎች የተሽከርካሪን ሰሌዳ አምጥታችሁ ወደዚህ መቀየር አለባችሁ የሚል ከሆነ መንግስት ስንቀይርም አሁን ያወጣለትን ዋጋ ትከፍላላችሁ የሚልን ከሆነ በምንም መስፈርት ፌር ሊሆን አይችልም። አንደኛ አንድ ተሽከርካሪ ሰሌዳ ካወጣ በኋላ ሰሌዳ የመቀየር ግዴታ ውስጥ የሚገባው ሰሌዳው በአግባቡ የማይታይ ሲሆን የተበላሸ ሲሆን ወደ አዲስ የማስቀየር ግዴታ ይኖርበታል። ምክንያቱም በስርዓት በማይታይ ሰሌዳ ማሽከርከር በራሱ የሚያስቀጣ ደንብ መተላለፍ ነው የሚያስብል ስለሆነ ማለት ነው። አሁን ግን መንግስት ለአሰራር ወይም ደግሞ ለቁጥጥር ይመቸኛል ያለውን አዲስ ሰሌዳ በማምጣቱ የኔ ሰሌዳ ሳይበላሽ ቤት ያለኝ ሰሌዳ ተሽከርካሪ ያለ ሰሌዳ ሳይበላሽ ይህን ሰሌዳ አሁን እንደተባለው 44000 እና 56000 ብር ከፍለህ ትቀይራለህ የሚሉኝ ከሆነ ለኔ በምንም መስፈርት ፌር ሊሆን አይችልም። ይሄን ነገር በደንብ አዳምጡኝ። እዚህ ኢትዮጵያ ውስጥ የሚነዱ ተሽከርካሪዎች በጣም ውድ የምንላቸው ሌገሪ የምንላቸው ብዙ ተሽከርካሪዎች አሉ። 50 እና 60 ሺህ ብር መክፈል ምንም የሆነላቸው ሰዎች በጣም በብዛት አሉ። ነገር ግን በዛው ልክ ቤተሰቦቻቸውን የሚያስተዳድሩ ህፃናቶቻቸውን የሚያሳድጉ እናት አባቶቻቸውን የሚጦሩ መኪናዎቻቸው በአጠቃላይ ቢሸጥ 150 እና 200 ሺህ እንኳን የማያወጡ መኪናዎች እነ ላዳን ጨምሮ 4K ጭነት ተሽከርካሪዎችን ጨምሮ እዚህ ከተማችን ላይ በስፋት የተንቀሳቀሱ የሚገኙ አሉና እነዚህን ሰዎች አሁን በተባለው ዋጋ እንኳን አስገድደን እናስከፍላቸዋለን ብላችሁ ብታስቡ ህይወታቸውን ማበላሸትና ማመሰቃቀል እንደሚሆን 100% እርግጠኛ ነኝ። ከዚህ ባለፈ ግን ህግ አዋቂዎች ልታግዙኝ ወይ ደግሞ ልታብራሩልኝ ትችላላችሁ። በምን መስፈርት የነበረን ተሽከርካሪ ሰሌዳ ወደ አዲስ ወደ ተሻሻለ መቀየር ስላለበት የተሽከርካሪው ባለቤት ከፍሎ ወደዛ ይቀይር የሚል ህግ ሊሰራ እንደሚችል እኔ አይገባኝም። ህጉ አስገዳጁ ነው ቢሰራም ፌር ነው የሚል እምነት የለኝም። እስቲ እዚህ ላይ ሐሳብ አስተያየት ካላችሁ ኮሜንት ስር ጻፉልኝ። ጠበቃዎች ወይም ደግሞ ህግ አዋቂዎች ካላችሁ በዚህ ላይ ማብራሪያ ብትሰጡን ደስ ይለኛል። ከዛ ውጪ ግን አብዛኛው ሰው አሁን መንግስት ፎከስ ያደረገው ገንዘብ መልቀም ላይ ብቻ ነው የሚለውን እምነት አለውና ይህ እንዳልሆነ በተለይ አዲስ ሰሌዳ ላይ ከመጣን አዲስ ሰሌዳ ላይ 50 እና 60 ሺህ ብር መጨመርና መልቀም ለመንግስት ተሽከርካሪዎቹ ሲገቡ ቀረጥ ላይ 1% መጨመር እጥፍም ሊያስገኘው ይችላልና በዚህ መልኩ ባታስቡት መልካም ነው። ሐሳብ አስተያየታችሁን ግን ሁላችሁም ኮሜንት ስራ አስቀምጡልኝ። መልካም። በጣም በርካታ ሰዎች በዚህ አቅጣጫ ሀዘናቸውን ሲያሰሙ ምቾት የነሳቸው ነገር እንደሆነ ሲናገሩ ሰምቻለሁ። ለምሳሌ እኔ የምሰራው ራይድ ነው። ራይድ በቀን ገቢዬ 2000 ብር አይሞላም። የቤት ኪራይ አለ፣ ብዙ ነገሮች አሉብኝ። 2000፣ 3000፣ 4000 ላገኝ ግን ይህንን ነገር ለመክፈል በቂ አይደለም ገንዘቤ ብሎ የሚናገር ሰዎች አሉ። አንድ ሰው ደግሞ በገዛ ሀገራችን በሰላም መኖር አንችልም ወይ? ታንቀን እንሙት ወይ? ምን እናድርግ? እኔ መኪና አለኝ፣ መኪናዬን አሽከረክራለሁ፣ ግን የዛን ያህል ገንዘብ የመክፈል አቅሙ የለኝም ብሎ የሚናገር ልጅም ተመልክቻለሁ። እሱ ብቻ ሳይሆን መክፈል የሚችሉ ሰዎች ራሱ በዚህ አቅጣጫ ሚኪ እንዳለው ብቻ አይደለም 56 እና 44 ሺህ ብር መክፈል ለነሱ ምንም የማይመስላቸው ሰዎች ቢኖሩ የብዙ ሰዎችን ካለው የኑሮ ጫና ጋራ ቤታቸውን ሊያናጋ ሊረብሽ የሚችል ብዙ አይነት ነገር እንዳለው በርካታ ሰዎች ሲናገሩ ሰምቻለሁ። አንድ የሸማቾች ማህበር የሚባልም ደግሞ በዚህ አቅጣጫ ላይ የተነሳውን ጥያቄ አንስቶ ይህንንና የንግድ ባንክ አፕሊኬሽኑ ሲቀየር እናንተ ያስገባችሁት አዲሱ ፒን ጠፍቶ መጀመሪያ የነበረው ኦልድ ፒናችሁ ነው እየሰራ ያለው ሰሞኑን ቼክ አድርጋችሁ ከሆነ ያ ማለት በእኛ ቁጥጥር ስር እንዳልሆነ የሚያሳይ አይነት ነገር ነውና እንዴት ነው የታሰበው ይሄ ጉዳይ የሚል ጥያቄ ሲያነሳ ተመልክቻለሁ። ስለዚህ በዚህ አቅጣጫ ላይ ያለውን ነገር መንግስት የማህበረሰቡን ድምጽ ሰምቶ አስፈላጊውን ምላሽ ይሰጣል የሚል እምነት አለኝ። የህግ ባለሙያዎችም እንዳለው በዚህ አቅጣጫ ላይ የሚናገሩትን ነገር መስማትና ከምን አንጻር አግባብነት አለው እንደዚህ የሆነበት ምክንያት እንደዚህ ነው የሚለው ማብራሪያ ብዙ ሰዎችን ይጠቅማቸዋል ብዬ አስባለሁ። በዚህ አቅጣጫ ሞተው ማብራሪያ ይሰጡበታል የሚል እምነት አለኝ። የሚስተካከልም ከሆነ በምን አይነት መንገድ የሚለው
እምንሰማ ይሆናል ማለት ነው። ለጊዜው ግን ያለው ተጨባጭ መረጃ እስካሁን እየተወዛገባችሁ ለነበራችሁ ሰዎች ይሄ የመጨረሻው ማስረጃ ነው ማለት ነው። ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበር። እስከዚህ ሰዓት ድረስ ቪዲዮውን ከተመለከታችሁ ላይክ ማድረጋችሁ፣ ኮሜንት ማድረጋችሁ እንዳይዘነጋ ማለት ነው። ሰሞንኛ ጥሪያችን ነው። እጅግ በጣም ከልብ ያመሰግናለሁ ስለምትሰጡኝ ገንቢ አስተያየት፣ ስላላችሁ ፍቅር፣ ስለምትገልጹልኝ ፍቅርና ስለኔ ስላላችሁ መልካም ሐሳብ ከልቤ ላመሰግናችሁ እወዳለሁ። እንግዲህ ወደ 100 ሺህ የምናደርገው ጉዞ ቀጥሏል ማለት ነው። ከዛ ባለፈ ሌሎቹን ቻናሎች እየገባችሁ ሰብስክራይብ እንድታደርጉልኝ ከኔ ጋር አብራችሁ እንድትከርሙ ፈልጋለሁ። መልካም ጊዜ፣ መልካም ቆይታ። በሌላ ቪዲዮ ተመልሼ እመጣለሁ።